አብዛኛው ተማሪ የሚማረው ትምህርቱን ወይም ደግሞ የትምህርት ሲስተሙን በመጥላት ውስጥ ነው። አልበርት ኢንስታይን እንደውም ሲናገር በአንድ ጊዜ ሁሉም ሰው ችሎታ አለው፣ ግን አሳን ለምሳሌ የራሱ የሆነ ችሎታ አለው። አሳን ግን በተወሰነ ቦታ ውስጥ አስቀምጣችሁት የምትሞክሩት ችሎታውን በዛ ውስጥ የምትፈትኑት ከሆነ የአሳን ችሎታ ልታዩት አትችሉም። ነገር ግን አሳውን ካወጣችሁት በኋላ የዛን ጊዜ አቅሙን ማየት ትችላላችሁ ይለናል። በዚህ ላይም ስለራሱ ሲናገር እንደውም እኔ ከሌሎች የተለየ ምንም አይነት ችሎታ የለኝም፣ ነገር ግን የተለየው ችሎታዬ ምንድነው ይላል፣ የምፈልገውን ነገር በጣም በጉጉት እፈልጋለሁ ብሎ ይናገራል። ሰላም፣ እንዴት ናችሁ ቤተሰቦች? ከላይት አፕ ጀነሬሽን ጌትነት ተመስገን ነኝ። ስለ ሴልስ፣ ስለ ህልም፣ ስለ ማርኬቲንግ፣ ስለ ቪዥን የሚመለከታችሁ ከሆነ ትክክለኛ ቦታ ላይ ነው ያላችሁት። ሰብስክራይብ በማድረግ ተቀላቀሉ። የዛሬው በጣም አንገብጋቢ የሆነው ሀሳብ ብዙ ወጣቶችን በማወራበት ሰዓት፣ ብዙ ወጣቶችን በመጠይቅበት ሰዓት የሚከሰተው ነገር ነው። ይህም ደግሞ ትምህርቱን አብዛኛው ሰው እየጠላው ነው የሚማረው፣ ወይም ደግሞ የትምህርቱን ሲስተም በጣም አጥብቆ እየጠላው ነው የሚማረው። ይህም የሆነበትን ደግሞ የተወሰኑ ነጥቦችን እናያለን። ከዛ በኋላ ደግሞ መፍትሄው ምንድነው፣ ምን ብናደርግ ይህንን ጊዜ ማለፍ እንችላለን ብለን ማየት እንችላለን። ተማሪዎችም አብረን እንቀጥላለን። በመጀመሪያ የምናየው ሀሳብ የሚያስፈልገንን ሳይሆን ለሲስተሙ ወይም ደግሞ ለዓለም ላይ ላለው ነገር የሚፈልጉትን ነገር ማስተማራቸው ነው። የትምህርት ሲስተሙን አብዛኛው ሰው እንዲጠላው ወይም ትምህርቱን እንዲጠላው የሚያደርገው ነገር ለማንነታችን የሚያስፈልግ ነገር ሳይሆን ግን ሲስተሙ ምን ይፈልጋል፣ ሲስተሙ ይሄ ነገር ይፈልጋል። ስለዚህ አካውንቲንግ በሆነ ጊዜ ላይ ተወዳጅ የሆነበት ሰዓት፣ አካውንታንት የተፈለጉበት ሰዓት ላይ በደንብ አካውንቲንግ የሚያበላ ነው ተብሎ ብዙ ሰው ይማራል። የተለያዩ ነገሮችን እንማራለን። በታችም ባሉት ሌቭል እንኳን ስናየው የምንማረው አቅማችንን፣ ይሄ እውነተኛ የኛ ውስጥ ያለውን በተፈጥሮ የተሰጠንን አቅም የምናወጣበት ሳይሆን ነገር ግን ሲስተሙ የሚፈልገው እንደዚህ አይነት ሰዎችን እናበቃበታለን የሚል ሲስተም ነው የሚዘረጋውና በዚህ ምክንያት አብዛኛው ተማሪ ከ98 የሚሆኑ ወይም ደግሞ 95 ሊሆኑ ይችላሉ የሚሆኑ ሰዎች አይወዱትም ያን ሲስተም። ኢንክሉዲንግ በጣም ጎበዝ ተማሪዎች ናቸው ብለን እንኳን የምናነሳቸው ሰዎች ትምህርቱን ሳይወዱት ነገር ግን በቃ ቤተሰብ ስለሚያበረታታቸው ቤተሰብ ውስጥ ያ ነገር ግዴታ ስለሆነ የሚማሩ ብዙ ሰዎች አሉ። ነገር ግን መጨረሻ ላይ መሆን የሚፈልጉት እሱ እንዳልሆነ እንኳን እያወቁ ይቀጥላሉ። አንዱ ትምህርቱ እንዲጠላበት ያደረገው ምክንያት ይሄ ነው። ሌላው ከእውነተኛው ዓለም ጋር አለማስተዋወቁ ነው። ተማሪዎች ከተማሩ በኋላ ብዙ ጊዜ ከተማርን በትምህርት ሂደት ውስጥ ካለፈን በኋላ ስንወጣ ሌላ ዓለም ነው ያለው። ሌላ እዛ የተማርነው ሌላ ነው፣ ስንወጣ ያለው ደግሞ እውነተኛው መሬት ላይ ያለው በጣም የተለያየ ነው። ስንወጣ የሚያጋጥመን ነገር ብዙ ቻሌንጆች አሉ። እሱን ቻሌንጅ እዛ ላይ እናይ። ከዛ በኋላ እውነተኛው ደግሞ በስራ ላይ እየተተገበረ ያለው ዕውቀት፣ ትክክለኛው ዕውቀት የትኛው እንደሆነ ዘመኑን የዋጀ አለመሆኑ አንዱ ተማሪዎች በትምህርታቸው ላይ እንዳይጎብዙ ወይም ደግሞ ትምህርቱን እየጠሉት በትምህርት ሲስተም ውስጥ እንዲቆዩ ያስገድዳቸዋል። የትምህርቱን ሲስተም እንዲጠላ የሚያደርገው አንዱ ትምህርት የማይጠቅም ነገር ስለሆነ ሳይሆን፣ ትምህርት ህይወትን የማይቀይር ነገር ስለሆነ ሳይሆን ነገር ግን ትምህርቱ የሚሰጥበት መንገድ፣ የትምህርቱ አሰጣጥ ራሱ ከእውነተኛው ዓለም ጋር የሚያገናኝ የሚያስተዋውቅ አለመሆኑ ነው። ሌላው ደግሞ የትምህርት አሰጣጡ ነው። የትምህርት አሰጣጡ በጣም የወረደና የኋላ የቀረ ነው። እጅግ በጣም ወደ ኋላ የቀረ ነው። ድሮ የሚሰጥበት የትምህርት አሰጣጥ አሁንም ይሰጣል። መኪና እንኳን በምትመለከቱበት ጊዜ መጀመሪያ የተፈጠሩት መኪና አሁን አንድ አይደለም። አውሮፕላን በምትመለከቱበት ጊዜ መጀመሪያ የነበረው አውሮፕላን አሁን አንድ አይደለም። እንዴት ነው ታዲያ ድሮ በተመሰረተው ካሪኩለም፣ ድሮ በተመሰረተው የትምህርት ሲስተም አሁን ያለውን ጀነሬሽን ማብቃት የምንችለው፣ አሁን ያለውን ጀነሬሽን የሚበቃው? በዚህ ምክንያት ነው ትምህርት እንዲጠላ እየተደረገ ያለው። በዚህ ምክንያት ነው ብዙ ዩቲዩበሮች፣ ብዙ ሰዎች፣ ብዙ ወጣቶች ወጥተው በሚዲያ ላይ ትምህርት እንደማይጠቅም እያወሩ ያሉበት ምክንያት ይሄ ነው። ምንድነው? የትምህርት አሰጣጡ ነው። ትምህርት ሲሰጥ ለሁሉም በድሮ ሲስተም ውስጥ አሁን ያለውን ትውልድ እያስቀጠልን ነው። በዚህ ምክንያት ነው የሚጠላው። ሌላው በጣም ወሳኝ የሆነው ነጥብ ከማንነታችን ጋር ከኛ ጋር የማያገናኘን ነው።
የትምህርት ሲስተሙ ወይም የምንማረው በትምህርት ሂደት ላይ ከትንሽም ጀምሮ እስከ ትልልቅ ደረጃ የምትሉት ትምህርት ደረጃ ሊሆን ይችላል። ምንድነው የሚያደርገው? ከማንነታችን ጋር የተቆናኘ አይደለም። አንድ ሰው ካለው አቅም ጋር አውጥቶ እንዲጠቀምና ትልቅ ቦታ ላይ እንዲደርስ ትልልቅ ነገሮችን እንዲያለም ትልልቅ ነገሮችን አይቶ ለሀገሩ እንዲኖር ሳይሆን ነገር ግን ባለው ሲስተም ወይም ደግሞ የሆነ ትምህርት አለ በሱ ውስጥ ሄደ ይሄንን ቦታ ትሆናለህ፣ ትቀጠራለህ፣ የሆነ ነገር ታገኛለህ፣ ትኖራለህ የሚል ከደሞዝ ያላለፈ ማንነት አይምሮአችንን በዛ ነገር ውስጥ እንድናጥረው ስለሚያደርገን ነው ብዙ የትምህርት ሲስተሙ ችግር የምናየው ወይም ደግሞ ብዙ ሰዎች ውጤታማ ሆነው እየወጡ ያልሆነበት ምክንያት ይሄ ነው። አንዱ ሰው ጎበዝ የሆነበት ፊልድ አለ። ለምሳሌ አንዱ በማትስ ላይ ጎበዝ ሊሆን ይችላል፣ በማቴማቲክስ ላይ፣ ሌላኛው ደግሞ በቋንቋ ላይ ጎበዝ ሊሆን ይችላል፣ ሌላው ደግሞ ፊዚክስ ላይ ጎበዝ ሊሆን ይችላል። ነገር ግን ስንማር ሁሉንም እነዚህ ሁሉ አቅም ያላቸውን ሰዎች በአንድ አይነት ካሪኩለም ውስጥ ከተን በአንድ አይነት ፋብሪካ ውስጥ አስገብተን የተለያየ ውጤትን እየጠበቅን ነው። ነገር ግን የተለያየ ሰው የተለያየ አቅም አለው። ሁሉም ሰው የራሱ የሆነ ችሎታ አለው። ስለዚህ እሱን የሚያወጣ እስካልሆነ ድረስ ትምህርት አይሆንም። ትምህርት በህይወት የሚተረጎም መሆን አይችልም። ምክንያቱም አንዱ የሚሰራበት መንገድ ለሌላኛው አይሆንም። ቋንቋ የሚችለውን ሰውዬ ወስዳችሁት ከማቴማቲክስ እና ፊዚክስ ጋር ጎበዝ ከሆነው ጋር ልታወዳድሩት አትችሉም። ስለዚህ በዚህ ምክንያት ነው አብዛኛው ወጣት ከትምህርቱ ጋር ውጤታማ እንዳይሆን ከዛም አልፎ አቅሙን እንዳያወጣ ለሀገር የሚጠቅም ሰው እንዳይሆን እየተደረገ ያለበት ምክንያት ይሄ ነው። ስለዚህ ተመሳሳይ የትምህርት አይነት ለተለያዩ ሰዎች እየቀረበ ነው። የተለያየ ትምህርት የተለያየ ሰው ይፈልጋል። ስለዚህ አንድ አይነት ትምህርትን ግን ቀርጸን ከዛ በኋላ ደግሞ ለተለያዩ ሰዎች ማብቃት አይቻልም። የተለያዩ ሰዎችን የማብቃት የምንችለው በተለያዩ ትምህርቶች እውነተኛ አቅማቸውን ከማንነታቸው ጋር ተገናኝተው እንዲያወጡ በማድረግ ብቻ ነው። የመጨረሻው የሆነው ደግሞ ሐሳብ ምንድነው? ለማንነታችን የሚያስፈልገውን አለማግኘታችን እንዳለ ሆኖ ከዚህ ጋር ደግሞ የእውነተኛውን ዓለም ስንወጣ ምን እንደሚመስል ምድር ላይ ያለውን ሪያሊቲ በግልጽ አለማየት መቻላችን ነው። የሚያጋጥሙንን ችግሮች በእውነተኛው ምድር ላይ ስንወርድ ዲቴል ገብተን አለማየታችን ነው። ስንወጣ ምንድነው የምንሰራው፣ ስንወጣ ምንድነው የምናደርገው ብለን እውነተኛውን ነገር አለማወቃችን እንደ ምክንያት የምናነሳው ነው። ታዲያ እነዚህ ነገሮች ሁሉ እያነሳን ከሆነ ዋናው ነገር መፍትሄው ነው። ሁልጊዜም ችግር ካለ መፍትሄ ስላለ ምንድነው ማድረግ ያለብን? ብዙ ወጣቶች እየተቸገራችሁ ሊሆን ይችላል። እኔም የተቸገርኩበት ነው። ብዙ አመታት ያለፍኩበት መንገድ ነው። እማራለሁ፣ እጥራለሁኝ፣ አጠናለሁኝ። ነገር ግን የምፈልገውን ያክል ለውጥ ማምጣት ያልቻልኩበት ምክንያት እነዚህ ነበሩ። የምፈልገውን ነገር ስለማላውቅ ለምን እንደምማር አላውቅም፣ መጨረሻ ላይ ምን እንደምሆን አላውቅም። ስለዚህ እነዛ ነገሮች ኢነርጂ ያሳጡናል ምን እንደምንሆን እስካላወቀን ድረስ። ሁልጊዜም ከፊታችን ያለው ነገር ከፊታችን መሆን የምንፈልገው በአይምሮአችን ውስጥ ያለው የተቀመጠው ነገር ስለሆነ ይገፋል። እና መውጫ መፍትሄዎቹን እናያለን። አንደኛ በትምህርት ቤት ውስጥ ሆኖ የራስን አቅም መፈለግ ነው። ብዙ ተማሪዎች በትምህርት ቤት ውስጥ ሆነው ስለ ትምህርቱ ብቻ እያሰቡ ነው የሚያልቀው ዘመኑ። ወይም 10 ምናምን ዓመት ሲያሳልፉ ስለ ማንነታቸው አይፈልጉም፣ ራሳቸውን ለማወቅ አይተጉም። አብዛኛው ተማሪ በጣም ጥቂቶች ናቸው፣ 5% የሚሆኑት ብቻ ናቸው ራሳቸውን ለመፈለግ ያን ትርፍ ጊዜያቸውን የሚጠቀሙበት። አብዛኛው ከትምህርት ሲመለስ የሚያደርገው ወይ መጫወት ነው ወይ ደግሞ የተለያዩ ተግባራትን ከጓደኞቻቸው ጋር ሲያደርጉ ጊዜው ያልቃል። ስለዚህ ተማሪዎች ከሆናችሁ በእንደዚህ አይነት ሲስተም ውስጥ ይሄ ትምህርት ደብሮኛል፣ ይሄ ትምህርት ሲስተም በጣም አስጠልቶኛል እያላችሁ ከሆነ መፍትሄው ይሄ ነው። በትምህርት ቤት ውስጥ ሆናችሁ ሳትወጡ ራሳችሁን አቅማችሁን ፈልጉ። ምንድነው የተለየው አቅሜ? ሲስተሙን መቀየር አትችሉ። መቀየር የምትችሉት ራሳችሁን ነው። መቀየር የምትችሉት ማንነታችሁን ለማግኘት ኮሚትድ መሆን ነው። ስለዚህ ሰነፍ አትሁኑ፣ ቸልተኛ አትሁኑ። ራሳችሁን በቁርጠኝነት ፈልጋችሁ ማግኘት የምትፈልጉትን ነገር፣ ነገ መሆን የምትፈልጉትን ነገር አሁን ስትጨርሱ አይደለም ትምህርታችሁን፣ አሁን ላይ ምን መሆን እንደምትፈልጉ ወቁ። ሌላው መጽሐፍትን አጥኑ። ይሄንን ማንነታችሁን እንድታወጡ ማንነታችሁን አውቃችሁ እንድትሰሩ አሁን ላይ ተግባር እንድትወስዱ የሚያግዟችሁ አሉ።
እነሱን መጽሐፍቶችን ማጥናት ጀምሩ። እነዚህ ሄዱ አንችላቸው። ሁለተኛዋን እንድድገማት። ሁለተኛ መጽሐፍትን ማጥናት ነው። መጽሐፍትን አጥኑ። ምንድነው ለማንነታችሁ የሚያግዙ መጽሐፍቶች አሉ። ኦፍ ኮርስ የትምህርት ሲስተሙ አላገዛችሁ ይሆናል። ጥሩ ልክ ነው። እኔ ምስማማለሁ፣ እደግፋችኋለሁ። ግን መጽሐፍቶች ደግሞ አሉ ራሳችሁን የሚያሳድጉ ስልጠናዎች አሉ። እነሱን ስልጠናዎች እነሱን መጽሐፍቶች አነፍንፋችሁ ፈልጋችሁ አጥኑ። ምንድነው አቅማችሁን የሚያወጣ እንደዚህ አይነት ስልጠናዎች አሉ። እነሱን ስልጠናዎች ውሰዱ። ከዛ በኋላ ራሳችሁን ለማግኘት ትችላላችሁ ማለት ነው በተወሰነው ጊዜ ውስጥም ቢሆን። ሌላው ሶስተኛ የምናየው የምንፈልገውን በግልጽ ማወቅ ነው። የምንፈልገውን በግልጽ ሁኔታ ማወቅ ነው። የምትፈልጉትን ነገር የትምህርት ሲስተሙ እንድታውቁ ካላደረጋችሁ ከዛ በኋላ ግን ተጠያቂ የምትሆኑት እናንተ ናችሁ። የምትፈልጉትን ነገር በግልጽ ወቁት። የዛሬ 5 ዓመት እንደዚህ ይሆናለሁ፣ የዛሬ 10 ዓመት፣ የዛሬ 20 ዓመት እንደዚህ አይነት ቦታ ላይ እንደዚህ አይነት ሰው እንደዚህ አይነት ነገሮች እንዲኖሩኝ እፈልጋለሁ የሚለውን በግልጽ ወቁት። እሱን እስካላወቃችሁ ድረስ በትምህርቱ ሲስተም ላይ ሆነው ስለ ትምህርት ልታማርሩ አትችሉ። ምክንያቱም እናንተ ራሳችሁን ወዳችሁት ለእናንተ የሚያስፈልገውን ነገር አልመገባችሁትም። ስለዚህ ሌሎች እንዲመግቧችሁ እየጠበቃችሁ ነው። ስለዚህ የምትፈልጉትን ወቁ በግልጽ። እንደዚህ አይነት ያረጋችሁ ትቀጥሉና መጨረሻው ላይ ቤተሰብን ደግሞ በውጤት ማሳመን ነው። ብዙ ጊዜ ከቤተሰቦቻችን ጋር የምንታገልበት መንገድ ይሄ ነው። የምንፈልገውን እናውቃለን፣ ግን በውጤት አናሳያቸውም። የምንፈልገውን ነገር ሪል ሆነን በማንነታችን በትንሹ በየቀኑ እየተገበር ነው። ትምህርት ላይም ሆነ ሊሆን ይችላል። ከዛ በኋላ በውጤት እያሳየናቸው ከሄድን ያን ውጤት ሊክዱት አይችሉም ቤተሰብም ቢሆን። ምክንያቱም መጨረሻ ላይ የሚፈልጉት የኛ ወረቀትና የሚለጠፈውን የምርቃት ፎቶ ሳይሆን ውጤታማ ልጅ እንዲኖራቸው። ስለዚህ ውጤትን በማሳየት ቤተሰቦቻችሁ ማሳመን ትችላላችሁ። እናንተ መጀመሪያ ላይ ሄዳችሁ በቃላት መታገል ሳይሆን ከቤተሰብ ጋር ያላችሁ የምትፈልጉትን ወቁ። ለዛ ነገር ደግሞ ኮሚትድ ሁኑና አድርጉት። ከዛ በኋላ ውጤቱን በትንሹ እያሳያችሁ ትሄዳላችሁ። ቤተሰብ በእናንተ ላይ እምነት እየጣለ ይሄዳል። ከዛ በኋላ ወደ ምትፈልጉት አቅጣጫ ሙሉ ለሙሉ ራሳችሁን መወርወር እና መግባት ትችላላችሁ ማለት ነው። እንደዚህ አይነት ደግሞ የሚያግዛችሁ አብሯችሁ የሚሆን ሰው ከፈለጋችሁ እኛ አብረናችኋለን። ስለዚህ በ0976679668 ላይ ዲስክሪፕሽን ላይ እናስቀምጣለን። ደውላችሁ አማክሩ። አብዛኞቻችሁ ተማሪዎች ይሄ ችግር አለባችሁ። እኛ ይሄ ችግር ነበረብን፣ እኔ በራሴ አጋጥሞኛል። ስለዚህ ደውላችሁ ማማከር ትችላላችሁ። እንዴት እናደርገው? በትምህርት ላይ ነኝ ግን ምንም እንደማደርግ አላውቅም፣ ምን እንደምፈልግ አላውቅም፣ የትምህርት ሲስተሙን በፍጹም አልወደውም የምትሉ ከሆነ ደውሉና ማማክሩን። የተለያዩ ስልጠናዎች አሉ ህልማችሁን ራዕያችሁን እንድታውቁ ከዛ ደግሞ በየቀኑ እንድታደርጉ እናግዛችኋለን። አብረናችሁ መሆን እንፈልጋለን። ጆይን አድርጉ፣ ሰብስክራይብ አድርጉ። 7 ሚሊዮን ባለራዕይ ታዳጊና ወጣቶችን ማፍራት እንፈልጋለን። በእርግጠኝነት እስካሁን ከቆያችሁ ይሄን ቪዥን ይሄንን አይዲያ ትጋራላችሁ። ሰብስክራይብ አድርጋችሁ ተቀላቀሉ። lightupgeneration.official.com ላይ ገብታችሁ የምንሰጣቸውን ሰርቪሶች ማየትና መደወል ትችላላችሁ። እናመሰግናለን። መልካም ሳምንት።